ሰላም ጤና ይስጥልን ውድ ተመልካቾቻችን የማል ሚዲያ ትንታኔና ሂስ ዝግጅታችን ነው። በዛሬው ዝግጅቴ ላይ የዕለቱን አጫጭር መረጃዎች ለእናንተ በመንገር ለዕለቱ በተመረጠው ርዕሰ ጉዳይ ላይ ሰፊ ትንታኔና ሂስ የምንሰጥ ይሆናል። ከአፍታ ቆይታ በኋላ ወደ ዝግጅታችን የምንመለስ ይሆናል። እስከዚያው ሚዲያችንን ሰብስክራይብ፣ መረጃውን ደግሞ ላይክና ሼር ማድረጉትን አይዘንጉ። መልካም ስም በስራ ይገለጻል፣ ስራችን ደግሞ ለእኛ ምስክር ነው። ድርጅታችን ሰመር ሪል ስቴት ከዚህ በፊት በመሃል ካሳንቺስ ጥንቅቅ አድርገን ሰርተን ባስረክብናቸው ብዙዎች ያውቁናል። ዛሬ ደግሞ በዲፕሎማቶች መንደር በእንግሊዝ ኤምባሲ አጠገብ እንዲሁም በአዲሱ ቤተመንግስት ስር እጅግ ዘመናዊ አፓርትመንቶችን ከታላቅ ቅናሽ ጋር አቅርበንሎታል። እጅግ ዘመናዊ ሊፍቶች፣ የመዋኛ ገንዳ፣ በቂ መሰብሰቢያ አዳራሽንና ለአንድ አባወራ 2 የመኪና ማቆሚያም አዘጋጅተናል። በካሬ ከ84,000 ብር ጀምሮ በ10% ቅድመ ክፍያ ለአጭር ጊዜ የሚቆይ እስከ 30% ልዩ ቅናሽ ይዘንሎት መተናል። ለበለጠ መረጃ በ0994 00 3949 ላይ አለያም በ0923 70 4049 ላይ ይደውሎ። ሰመር ሪል ስቴት። ተመልሻለሁ ውድ አድማጭ ተመልካቾቼ። ወደ መጀመሪያው አጭር መረጃ ሳልፍ ሳውዲ አረቢያ በኢትዮጵያና በኤርትራ መካከል የተፈጠረውን ወታደራዊ ውጥረት ለማርገብ ጥረት እያደረገች መሆኗ ተሰምቷል። በዚህ ወደ ቀጣዩ መረጃ ሳልፍ ኢሰመኮ በኢትዮጵያ የተለያዩ ክልሎች ባለፉት 6 ወራት ብቻ ከህግ አግባብ ውጪ ታስረው የነበሩ 1336 ሰዎችን ማስፈታቱን ገልጿል። በዘመነ ካሴ የሚመራው አፋብን ባወጣው መግለጫ ላይ እኛ የስልጣን እንጂ የማንነት ወይም የወሰን ጥያቄ የለንም ሲል ግልጽ የሆነ ሀሳቡን አስቀምጧል። በትግራይ ክልል ዳግም ጦርነት እንዳይቀሰቀስ የሚጠይቅ ሰላማዊ ሰልፍ በአዲስ አበባ ሊካሄድ መሆኑ ተሰምቷል። ወደ ቀጣዩ መረጃ ሳልፍ የአዲስ አበባ ከተማ አስተዳደር በ6 ወራት ብቻ 61 አመራሮች፣ 126 ዳይሬክተር እና የቡድን መሪዎች እንዲሁም 3542 ሰራተኞች በፈጸሙት ጥፋት ተጠያቂ እንዲሆኑ ማድረጉን ገልጿል። ወደ ቀጣዩ መረጃ ሳልፍ የፌዴሬሽን ምክር ቤት ለምርጫ ቦርድ በጻፈው ደብዳቤ መሰረት በትግራይና በአማራ ክልላዊ መንግስት መካከል አከራካሪ ሆነው የቆዩት የ5 ምርጫ ክልሎች የይገባኛል ጥያቄ እስከሚፈታ ድረስ ከትግራይ ክልላዊ መንግስት ውጪ እንዲሆኑ መወሰኑ ብዙ አጨቃጫቂ ሁኔታዎችን ፈጥሯል። የተለያዩ ሰዎች በዚህ ጉዳይ ላይ የተለያየ አስተያየት ሰጥቷል። እነዚህ ሰዎች የሰጡትን ሀሳብ ጨመቅ አድርጌ የሁሉንም እነግራቸዋለሁ። የመጀመሪያውን አስተያየት የሰጡት የጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ አማካሪ የሆኑት አቶ ጌታቸው ረዳ ይሄ ውሳኔ የሀገራችንን ሰላም የበለጠ ከማወቅ ውጪ ሌላ ትርጉም የለውም ሲሉ ገልጿል። በሌላ በኩል ደግሞ የትግራይ ጊዜያዊ አስተዳደር የፌዴሬሽን ምክር ቤት የወሰነው ውሳኔ ዘርፈ ብዙ መዘዝ ይዞ የሚመጣ ስለሆነ ነገሩ በአስቸኳይ መታረም አለበት ሲል ገልጿል። የነዘመነ ካሴ ቡድን ደግሞ ወልቃይትን ኦህዴድ ወስዶብናል፣ እኛ አማራዎችና ትግሬዎች በአንድነት ሆነን ወልቃይትን ማስመለስ አለብን ሲል መግለጫ አውጥቷል። ይህ ቡድን ግን እስከዛሬ ወልቃይት የትግራይ ነው ሲል መቆየቱም ይታወሳል። አንዳንዶች ደግሞ የፌዴራል መንግስቱ ህወሓት እንዲሞት አይፈልግም፣ ምክንያቱም በህዝቡ ተጠልቶ የነበረውን ህወሓት የትግራይ ህዝብ ከራሱ ጎን የሚያሰልፍበትን አጀንዳ ሰጥቶታል ብለዋል። ስምረት ፓርቲ በበኩሉ ይሄ እርምጃ የማይስተካከል ከሆነ በምርጫ አልሳተፍም ብሏል። ጋሻው መርሻ የተባሉት ግለሰብ ደግሞ የምርጫ ቦርድ ውሳኔ ጥሩ ውሳኔ ነው፣ እንቁላል ቀስ በቀስ በእግሯ ትሄዳለች ሲሉ ገልጿል። አቶ ጣሂር መሐመድ በበኩላቸው የምርጫ ቦርድ ውሳኔ በአማራ ስም የሚነግደውን ቡድን ጭምብል ገፏል ሲሉ ተናግሯል። ሌላው ሀሳብ የሰጡት የኢኖቬሽንና ቴክኖሎጂ ሚኒስቴር የሆኑት ዶክተር በለጠ ሞላ ሲሆኑ እሳቸው ያሉት ደግሞ መንግስት የወሰነው ውሳኔ ህጋዊና የፕሪቶሪያውን ስምምነት ያከበረ ነው። ከፕሪቶሪያው ስምምነት ያፈነገጡ ህጋዊ የፖለቲካ ድርጅቶች ግን ህግን እንዲያከብሩ እናሳስባለን ሲል ገልጿል። ትንሳኤ ሰባ እንደርታ የተባለው ፓርቲ የምርጫ ቦርድ ውሳኔ የፕሪቶሪያውን ስምምነት የሚጥስ ስለሆነ በአስቸኳይ እንዲቀለበስ ጠይቋል። አሉላ ሰለሞን የተባለው አክቲቪስት ደግሞ ብልጽግና ጦርነት እንዲቀር አይፈልግም፣ ይህንን ውሳኔ መወሰኑ ለጦር ሰባቂዎች ትልቅ ተተኳሽ ያቀበለ ሆኗል ብሏል። የወልቃይት አስተዳደር በበኩሉ ባወጣው መግለጫ ላይ አርቆ ሀሳቢ መንግስታችን ይህንን ውሳኔ በመወሰኑ ደስ ብሎናል፣ እንደ ጅምር ትልቅ ድል አድርገን እንቆጥረዋለን ሲል ሀሳቡን ሰጥቷል። ደረጀ ሀብተወልድ የተባለው ግለሰብ ደግሞ ከትግራይ ክልል ውጪ ሆነ ሳይሆን መባል ያለበት በአማራ ክልል ከተቋቋሙ አስተዳደር ውጪ ሆነ መባል ያለበት ብሏል። መሳይ መኮንን የተባለው ግለሰብ ደግሞ ይሄ ውሳኔ ለማንም አይጠቅምም፣ ለጠቅላይ ሚኒስትር ዶክተር አብይ አህመድ ብቻ ነው ሊጠቅም የሚችለው ሲል ገልጿል። ፋሲል የኔዓለም ደግሞ በዚህ ጉዳይ ላይ እስካሁን ምንም አይነት ነገር አላለም። ወዲ ሻምበል የተባሉ ጋዜጠኛ ደግሞ የትግራይ ተወላጆች ከደጋፊ እስከ ተቃዋሚ ከህወሓት እስከ ስምረት ፓርቲ የምርጫ ቦርድን ውሳኔ እየተቃወሙ ይገኛል። በእኔ እይታ ወታደር ስለሆንኩኝ በኢትዮጵያ ያለው መሬት የብሔር ሳይሆን የዜጋ መሆን አለበት ብዬ የማምን ነኝ። ሆኖም ግን ይህንን ምርጫ ቦርድ ያወጣው መግለጫ ከመተግበሩ በፊት ከዚህ አካባቢ ተፈናቅለው የወጡ ዜጎችን አከራካሪ ተብለው የተጠቀሱ ቦታዎች ላይ በፕሪቶሪያው ስምምነት መሰረት ተፈናቃዮች
ወደ ቦታቸው መመለሱ ይቅደም እላለው ሲሉ ገልጿል። የወሎ ራያ አማራ ማንነትና ወሰን አስመላሽ ኮሚቴ ሁመራና ራያ እንዲሁም አላማጣ ከትግራይ ክልል ውጪ መሆናቸውን እንደሚደግፍ ገልጿል። ኮሎኔል ደመቀ ዘውዱ ደግሞ የፌዴሬሽን ምክር ቤት የወሰነው ውሳኔ ታሪካዊ እርምጃ ነው ሲሉ ገልጸዋል። ውድ አድማጭ ተመልካቾቻችን ለዛሬ ያዝናቸው አጫጭር መረጃዎች እነዚህን ይመስላሉ። ከአፍታ ቆይታ በኋላ ስንመለስ ወደ ዕለቱ አጀንዳ ማልፍ ይሆናል። የ30% ታላቅ ቅናሽ ከአፍሪካ ህብረት አጠገብ በሚገኘው አዲሱ የቡልጋሪያ ሳይታችን ቴምር ሪል ስቴት ባለ 15 ፎቅ 4 ብሎኮችን የያዘውንና ዘመናዊውን መንደር ከ60 ካሬ ጀምሮ ባለ 1 መኝታ ቤቶችን በ4.8 ሚሊዮን ብር ጠቅላላ ክፍያ ይዞላችሁ ቀርቧል። በተጨማሪ የዲፕሎማቶች መኖሪያ በሆነችው ሳር ቤት እናም በአዋሬ እስከ 35% ወይም እስከ 5 ሚሊዮን ብር ድረስ በሚደርስ ልዩ ቅናሽ የቤት ባለቤት እንዲሆኑ እንጋብዛለን። ንግዶን ለማሳደግ ደግሞ በመሃል ፒያሳ በአድዋ 00 ፊት ለፊት በ1.4 ሚሊዮን ብር ቅድመ ክፍያ ብቻ የሚሸጡ ጥቂት ሱቆችን አቅርበናል። በጋርመንት ገላንና ቡልጋሪያ ደግሞ የመኖሪያና የንግድ አማራጮችን በእውነተኛ ቅናሽ ያገኛሉ። ቴምር ሪል ስቴት ባለፉት 10 ዓመታት ከ500 በላይ ቤቶችን ለባለቤቶቻቸው በማስረከብ የታመነ ስም ነው። ዛሬውኑ በ0979 793956 ወይንም 0979 794997 ይደውሉልን። በዋትሳፕ እና ቴሌግራምም ያገኙናል። ቴምር ሪል ስቴት የጥራትና የታማኝነት መገለጫ። ተመልሻለሁ ውድ አድማጭ ተመልካቾቼ፣ ወደ ዕለቱ አጀንዳ ነው የማልፈው። ወደ ዕለቱ አጀንዳ ሳልፍ የግብጽ ልመና ለኢትዮጵያ አዲስ ካርታ ይዞ ይመጣል ወይ በሚለው ጉዳይ ላይ የምንወያይ ይሆናል። በዚህ ጉዳይ ላይ የራሴን ሐሳብና ዓለም አቀፋዊ እውነቶችን ምን ይመስላሉ የሚለውን ጉዳይ የምነግራችሁ ይሆናል። እናንተም ሐሳብ አስተያየታችሁን በመስጠት ከኔ ጋር አብራችሁ እንድትቆዩ እጠይቃለሁ። የሚገርም ነገር ነው። እስከዛሬ ድረስ ግብጽ እየከፈለቻቸው በኢትዮጵያ ላይ ስራ ሲሰሩ የነበሩ ሰዎች በሙሉ ግብጽ አቀረበችው በተባለው ሐሳብ ላይ እየተንጫጩ ይገኛሉ። ከነዚህ መካከል አንዱ የሆነው ጀዋር መሐመድ ነው። ይህ ሰው በተደጋጋሚ ጠቅላይ ሚኒስትር ዶክተር አብይ አህመድ የተባበሩት አረብ ኤሚሬቶች ጉዳይ አስፈጻሚ እያለ ሲሳደብ ቆይቷል። አሁን ደግሞ እሱ ራሱ የምትከፍለዋ ግብጽ ኢትዮጵያን መለማመጥ ስትጀምር አዲስ ሐሳብ ይዞ ብቅ ብሏል። ይዞት ከቀረበው ሐሳብ መካከል አንደኛው ገርሞታል፣ ደንቆታል። ግብጽ ኢትዮጵያን ማነጋገሯ ሁሉ አስጨንቆታል። ጽሑፉን ምን ብሎ ይጀምራል መሰላችሁ? ግብጽ የኢትዮጵያ የባህር በር ፍላጎትን ልትደግፍ እንደምትችል መገለጹ እጅግ አነጋጋሪ ሆኗል ሲል የገለጸው። ለምንድን ነው በዚህ ያክል አነጋጋሪ የሆነበት? አልጠበቀም። ግብጽ ከነበራት አቋም አንጻር ከኢትዮጵያ ጋር በዚህ ደረጃ ልትነጋገር ትችላለች ብሎ አላሰበም። ታዲያ ይህንን አዲስ የሚመስለውን አቋሟን ቀረብ ብለን ስንመረምር ድጋፏ በማያፈናፍን ቅድመ ሁኔታዎች የታጠረ መሆኑን እንረዳለን ይላል ጀዋር መሐመድ። እዚህ ጋር ደግሞ አዛኝ ለመሆን ይሞክራል። ኦብቪየስሊ እናውቃለን ምን ብላ እንደመጣች የኢትዮጵያ መንግስትም ያውቃል። ሁሉም ሰው አንብቦታል፣ ተረድቶታል። ይህንን ካለ በኋላ ግብጽ ያቀረበችው በግብዝነት የተሞላ ቅድመ ሁኔታ በጠቅላይ ሚኒስትር ዶክተር አብይ አህመድ ዘመን ግብጽ ያገኘችውን ከፍተኛ የመደራደር አቅም የሚያሳይ ነው ይላል። እዚህ ጋር ደግሞ መልሶ ጠቅላይ ሚኒስትር ዶክተር አብይ አህመድን እያኮሰመነ ግብጽን ደግሞ ከፍ ለማድረግ ሲሞክር እናያለን። እውነት እንነጋገር ከተባለ ኢትዮጵያና ግብጽ ከጠቅላይ ሚኒስትር ዶክተር አብይ አህመድ ዘመን በፊት ምን ነበር ቁጭ አድርጎ እንዲያነጋግሩ የሚያደርጋቸው ሐሳብ ነበረ ወይ? ምንም እኮ አልነበረም እኮ። የዛኔ እኮ በሁሉ ነገር አሸናፊ የነበረችው ግብጽ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ከመጣ በኋላ እኮ ነው የህዳሴው ግድብ በፍጥነት መንቀሳቀስ ሲጀምር ግብጽ ነገሮችን በሙሉ ወደ ድርድር ካልመጣ እያለች ወደ ጠረጴዛ ለማምጣት የሞከረችው። እዚህ ውስጥ እኮ የጠቅላይ ሚኒስትር ዶክተር አብይ አህመድ አሸናፊነት ስለነበረ ነው። ከዛ በፊት እሷ አሸናፊ ስለነበረች ለማኝ የነበረችው ኢትዮጵያ ነው። አሁን ግን በጠቅላይ ሚኒስትር ዶክተር አብይ አህመድ ዘመን ለማኝ የሆነችው ግብጽ ነው። ይህንን እናውቃለን። ለምን ለማታለል ለማጭበርበር ሞክር አይገባኝም። ግብጽ በዚህ ለክል ደረጃ ኢትዮጵያን ትለምናለች ብለህ አልገመትክም ነበረ። አሁን ደግሞ መለመኗ ሲመጣ ገልብጠ አንተን ለሚያዳምጡ ሰዎች አይ ትናንትና እኮ ግብጽ እኮ አትለምንም ነበር ዛሬ ለመነች እንዳትባል ይህንን ገልብጠ ለማሰማት ለማስጮህ እየሞከርክ እንደሆነ እናውቃለን። አሁን ግብጽ እኮ ካልተደራደርኩ እያለች ያለችው ዋነኛው ምክንያት በኢትዮጵያ ስለተሸነፈች ነው። በኢትዮጵያ እንድትሸነፍ ደግሞ ዋነኛውን ስራ የሰራው ጠቅላይ ሚኒስትር ዶክተር አብይ አህመድ ነው። በሱ የተነሳ ነው ግብጽ ወደ ልመና ወደ ድርድር የመጣችው። ኦፍኮርስ እናውቃለን። ድርድር ብላ ይዛቸው የተነሳቻቸው ሐሳቦች ላይ ሴራ ተንኮል እንዳለ በደንብ እናውቃለን። ይሄ ለዘመናት የኖረችበት ነው። ዛሬ በጠቅላይ ሚኒስትር ዶክተር አብይ አህመድ የተነሳ የመጣ ሐሳቢ አይደለም። ከትናንትና ጀምሮ ለሺህ ዘመናቶች ግብጽ ኢትዮጵያን ለመግዛት ከነበራት እሳቤ አንጻር ተንኮልና ሴራን ከጀርባ
ጎንጉና እንደምትመጣ ኦብቪየስሊ ይታወቃል። የግብፅ ፍላጎት ምንድን ነው? እንዴት በዚህ ደረጃ ልትስማማ ቻለች ብለን ነገሮችን ከጂኦፖለቲካዊ እና ዓለም አቀፋዊ ግንኙነት አንጻር ሰፋና ጠለቅ ብለን መመርመር ይገባናል። ነገሩን መርምረን ስናይ እነ ጀዋር አሊያም የዘመነ ቡድን እንደሚሉት አይደለም። ግብፅ ከመለሳለሷ ጀርባ ያለው ስውር ፍላጎቷ ምንድን ነው? ያንን ኢትዮጵያ ፕሮፐርሊ ታውቃለች፣ እውነቱን ታውቃለች፣ ትረዳለች፣ መሄድ ያለባትን አካሄድ ትሄዳለች። እስካሁንም እኮ ብዙ መንገዶች ትሄዳለች። እነዛን በሙሉ የጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት እያየ የሚያዋጣውን መንገድ እየተከተለ ቆይቷል። በኢትዮጵያ ዝምታ ውስጥ እኮ ግብፅ ብዙ ጊዜ ተሸንፋለች። ለዛ ነው አሁን ወደዚህ የመጣችው። በዚህ ጉዳይ ላይ የፈለገችው ድርድር ነው ወይንስ የማስገደድ ስልት ነው ልትጠቀም ያሰበችው የሚለውን ጉዳይ የኢትዮጵያ መንግስት ፕሮፐርሊ ያውቃል፣ ይረዳል። አንተ እንደምትለው አይደለም። ግብፅ ይዛ የተነሳቸው ሐሳብ እና ያስቀመጠቻቸውን ቅድመ ሁኔታዎች ስንገመግም ከዚህ በፊት የኢትዮጵያ ጎረቤት ሀገራት ጋር ከፈጸመችው ስምምነቶች አንጻር ነው ነገሮችን እያደረገች ያለችው። ከሶማሊያና ከጅቡቲ ጋር ወታደራዊ ስምምነቶችን ፈጥራለች። ያ የልብ ልብ ስለፈጠረላት ስለዚህ የሆነ ሐሳብ አስቀመጠች። ያስቀመጠችው ሐሳብ ምንድን ነው? የኢትዮጵያን የቀይ ባህር ፍላጎት እደግፋለሁ፣ ግን ኢትዮጵያ እነዚህ ነገሮችን ስታደርግ ነው የሚል ቅድመ ሁኔታዎችን አስቀምጣለች። ከሶማሊያና ከጅቡቲ ጋር ወታደራዊ ስምምነት መፍጠር ብቻ አይደለም፣ በአሰብ ላይ ወታደራዊ ቤዝም ለመመስረት መስማማቷ ይታወሳል። ኦብቪየስሊ ይሄ እኮ የሚካድ ነገር አይደለም። ትናንትና ያደረገችው ነው። ኢትዮጵያን በከበባ ለመያዝ ብዙ ሙከራ አድርጋለች። ይሄ የሆነበት ዋነኛው ምክንያት በአባይ ወንዝ ላይ የምትፈልገውን የበላይነት ማግኘት ስላልቻላት ነው። አሁን ምንድነው እያደረገች ያለችው? ኢትዮጵያ ከልክ ያለፈ የባህር ፍላጎት እንዳላት ታውቃለች። ይህንን ፍላጎቷን ለመጠቀም ነው ግብፅ ጥረት እያደረገች ያለችው። ከአባይ ወንዝ ነገሩን ወደ ቀይ ባህር እንዲሻገር ፈልጋለች። ለዛም ነው የተለያዩ ቅድመ ሁኔታዎችን እያስቀመጠች ያለችው። የኢትዮጵያ መንግስት ደግሞ ግብፅ ስላስቀመጠች ዝም ብሎ የሚፈስ አይደለም። አንተ ስላልክ የሚሸነፍ አይደለም። ስላሸነፈ ነው ግብፅ እነዚህን ሁሉ ነገሮች ተጨንቃ ተጠባ እያመጣች ያለችው። በእሷ ሴራ ውስጥ መፍሰስ ስላልቻለ ነው። ቁጭ ብሎ በአንድ ጠረጴዛ ላይ ለእሷ ሴራ ልገዛ ስላላለ ነው። እውነት እንነጋገር ከተባለ ግብፅ ኢትዮጵያን ለመርዳት ፈልጋ አይደለም። አሁንም እያደረገች ያለችው ያ አይደለም። በአባይ ወንዝ ላይ የበላይ መሆን ስለምትፈልግ ነው። በአባይ ወንዝ ላይ የበላይ መሆን ብቻም አይደለም። አሁን ኢትዮጵያ የቀይ ባህር ብታገኝ እንኳን ኢትዮጵያ የምታገኘው የባህር በር ላይ የኢትዮጵያ ወታደራዊ ኃይል ወደ ቀይ ባህር እንዲወጣ አትፈልግም። ምክንያቱም በቀንዱ ላይ ያላትን የበላይነት እንዳስጠበቀች መቆየት ነው የምትፈልገው። ያንን ኢትዮጵያ ትቀማኛለች ብላ ስለምታስብ ብዙ ሴራዎችን ነው የምትጎነጉነው። የኢትዮጵያ መንግስት በሚገባ ይህንን ያውቃል። ይህንን ስለሚያውቅ ደግሞ የኢትዮጵያ መንግስት የኢትዮጵያን ኢኮኖሚያዊ እድገትና ዘላቃዊ ሰላም ከማስጠበቅ አንጻር መወሰን ያለበትን ነገር ይወስናል። ከዓለም አቀፋዊ ማህበረሰብ ጋር ያለውን ግንኙነት ከዲፕሎማሲ አካሄድ አንጻር ግብፅ የደቀነችበትን ውስብስብ የጂኦፖለቲካዊ ሁኔታዎች እንዴት መሻገር እንዳለበት የሚያውቅ መንግስት አለ። በዛ መልኩ ይሄዳል። ኢትዮጵያ በቅርቡ በይፋ የአዲስ ካርታ ባለቤት ትሆናለች። ይሄ ካርታ የኤርትራ ረጅሙን ጅራት ለአንዴና ለመጨረሻ ጊዜ የሚጎርደው ይሆናል። ኢትዮጵያ ወደ ታሪካዊ እውነቷ መመለሱ አይቀርም። ይሄ ኦብቪየስሊ ነው። ይሄ በቀጭን የወረደ የኤርትራ ቀጭን ጅራት ተቆርጦ የኢትዮጵያ አካል ይሆናል። ይሄ የኢትዮጵያ አዲሱ ካርታ ይሆናል። ግብፅ ስለፈለገችው አይደለም ይሄ የሚሆነው። ግብፅ ለኛ አስባ አይደለም ያንን ልታደርግ የምትችለው። ኦብቪየስሊ አንድ ነገር መታወቅ ያለበት ነገር ኢትዮጵያም የራሷን ጥቅም ነው የምታሳድደው፣ ግብፅም የራሷን ጥቅም ነው የምታሳድደው። ሁሉም እንደየሀገሩ ሲሆን ልክ ነው። ግብፅም በግብፅ ቦታ ልክ ነው፣ ኢትዮጵያም በኢትዮጵያ በኩል ስትሆን ልክ ነው። የኢትዮጵያንም የግብፅንም ፍላጎት በጋራ አንድ ለማድረግ የጋራ ስምምነት ያስፈልጋል። የጋራ ስምምነት ሲያስፈልግ ግን አንዱ ተሸንፎ አይደለም፣ አንዱ የበታች ሆኖ አይደለም። ኢትዮጵያ የበታች ሆና ኢትዮጵያ ለማኝ ሆነ አይደለም ወደዚህ ጠረጴዛ የምትመጣው። በእኩልነት ደረቷን ነፍታ ስለሆነ የምትመጣው ያ ጅራት ተቆርጦ ወደ ኢትዮጵያ ይመለሳል። በህጋዊ መልኩ ማለት ለባለቤቱ ይመለሳል። ይሄ መሬት የኢትዮጵያ መሬት ነው። ሌቦች የሸጡት ነው። ትናንትና አጭበርባሪዎች ለኤርትራ አሳልፈው የሰጡት ነው። ኤርትራውያኖች ራሱ ያውቃሉ ትክክለኛ የነሱ ቦታ እንዳልሆነ፣ አሰብ የነሱ እንዳልሆነ በደንብ ይረዳሉ። አሰብ ለኤርትራ ምንም አይነት ጥቅምም እንደማይሰጥ ያውቃሉ። ስለዚህ እንደው ተንኮል ሸብቦቸው ይዟቸው እንጂ የግብፅ ሴራ አንቆ ይዟቸው እንጂ እነሱ በአሰብ የተጠቀሙት ነገር የለም። አሰብ የኢትዮጵያ ሲሆን ነው አገልግሎት መስጠትም የሚችለው። በአሁኑ ሰዓት በአፍሪካ ቀንድ
ብዙ ድርድሮች እየተደረጉ ይገኛሉ። የሳውዲ አረቢያ ባለስልጣናት አንድ አዲስ አበባ አንድ አስመራ እየተመላለሱ ይገኛል። ያ ብቻም አይደለም። አብዱል ፈታህ አልሲሲ ወደ ሪያድ ተጉዟል። ሳውዲዎችም ወደ ካይሮ አምርተው መክረዋል። በአሁኑ ሰዓት ኢትዮጵያ የባህር በር ፍላጎቷ እውን ሊሆን የተቃረበ ይመስላል። የቱርኩ ፕሬዝዳንት ረጂብ ኤርዶሃን ከቱርክ ዋና ከተማ ወደ አፍሪካ መዲና ወደ ሆነችው አዲስ አበባ መጥተው በ4 ኪሎ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ቁጭ ብለው ተወያይቷል። በዚህ ወቅት ጠቅላይ ሚኒስትር ዶክተር አብይ አህመድ 130 ሚሊዮን ህዝብ በላይ ያላት ኢትዮጵያ በጠላቶቻችን ደባ የተነሳ በዓለም ላይ ካሉ ልምምዶች ውጪ በሆነ መልኩ የባህር ወደብ ተከልክላ የጂኦግራፊ እስረኛ ሆና መቆየቷ ትክክል እንዳልሆነ ከፕሬዝዳንት ረሲብ ኤርዶጋን ጋር ማውራታቸውንና ቱርክም ደግሞ ዓለም አቀፍ ተጽዕኖዋን ተጠቅማ በዲፕሎማሲ መልኩ ኢትዮጵያ የባህር በር እንድታገኝ እንዲሰሩ መስማማታቸው መግለጻቸው ይታወሳል። ከዚህ ንግግር በኋላ ጠቅላይ ሚኒስትር ዶክተር አብይ አህመድ በሐዋሳ ተገኝተው ወታደራዊ ትርኢት ሲደረግ ተመልክቷል። በዚህ ወታደራዊ ትርኢት ላይ የተናገሩት ንግግር አለ። ከሶማሊያ ጫፍ እስከ ምጽዋ ድረስ ሽብርተኝነትን መከላከል የሚያስችል ኤሊት ፎርስ ገንብተናል። አሁን ኤሊት ፎርስ መገንባቱ ብቻ አይደለም፣ ከሶማሊያ ጫፍ እስከ ምጽዋ ጫፍ ምን ሊያደርግ ይሄዳል የኢትዮጵያ ኤሊት ፎርስ። ይሄ በደንብ መታየት መቻል አለበት። ወደዛ እንዲሄድ የሚፈለገው ቀይ ባህር ላይ ኢትዮጵያ ቦታ እንዳላት ጠቅላይ ሚኒስትር ዶክተር አብይ አህመድ በልቡ በደንብ ስላመነ ነው። ዓለም አቀፋዊ እውነቶች ስለሚደግፉት ነው። ትናንትና የተወሰደብን መሬት ዛሬ ወደ ቤቱ ሊመለስ እንደሚችል እርግጠኝነት ስላለበት ነው። ዘላለማዊ ጠላታችን የሆነችው ግብፅ የኢትዮጵያን የቀይ ባህር ፍላጎት እንደምትደግፍ ተሰምቷል። እነዚህ ንግግሮች ተራ ግጥጥሞች አይደሉም። እነዚህን ዶቶች እየገጣጠምን ስንሄድ ዝም ብለው የመጡ ዶቶች እንዳልሆኑ ይገባናል። ጠቅላይ ሚኒስትሩ ከመጀመሪያው ጀምሮ ይሄንን ጥያቄ ከጀመሩበት አንስቶ እዚህ እስከደረሰበት ድረስ የሄዱት ርቀት አለ። እነዛ ርቀቶች ተደምረው ዛሬ ኢትዮጵያን ወደ ትልቁ ቦታዋ ሊመልሳት ነው። ወደ ትናንትናዋ ቦታ ሊመልሳት ነው። እስከ ዛሬ ታይቶ የማይታወቅ በኢትዮጵያ ታሪክ ውስጥ ከፍተኛ የሆነ እድገት የምታሳይበት መንገድ ሊፈጠር ይችላል። ያንን ነው ጠቅላይ ሚኒስትሩ እየሰሩት ያሉት። ግብፅ ከኤርትራ፣ ከሶማሊያ፣ ከጅቡቲ ብሎም ደግሞ ከኬንያ ጋር የተለያዩ ስምምነቶችን መፈጸሟ ሲወራ ቆይቷል። ይሄ ኦብቪየስሊ ያደረገቻቸው ነገሮች ናቸው። እነዚህ ነገሮች ግን ግብፅን የበላይ እንድትሆን አላደረጓትም። ኢትዮጵያም አልተረበሸችም። በአቋሟ ጸንታ እንድትቆይ አድርጓታል። ይሄ ውጤታማ እንድትሆን ካደረጋት አንደኛው መንገድ የኢትዮጵያ ዝምታና በዝምታ ውስጥ የሰረቻቸው ትልልቅ ስራዎች ናቸው። ለዚህ ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድን ማመስገን ይገባናል። እነ ጀዋር መሐመድ እንደሚሉት የኮሰመነ ዲፕሎማሲ፣ የላጥላት ዲፕሎማሲ፣ የሻይ ሰዓት ዲፕሎማሲ አይደለም የሚጠቀመው ጠቅላይ ሚኒስትር ዶክተር አብይ አህመድ። እያደረገ ያለው ነገር በሙሉ ኢትዮጵያን ወደፊት የሚያሻግር ነው። እመኑኝ፣ በመጨረሻ ብዙ ውጣ ውረዶች አልፈው ኢትዮጵያ ስኬታማ የምትሆንበት ጊዜ እጅግ በጣም ቅርብ ነው። ከዛ በኋላ የኤርትራ ጅራት ይቆረጣል። ኤርትራ ወደ ነበረችበት ትመለሳለች። ትክክለኛ ኢትዮጵያ፣ ሙሉ የሆነችዋ ኢትዮጵያ ትመለሳለች። ኤርትራም ወደ ሙሉ ቦታዋ ትመለሳለች። ሁለቱም ሀገራት ሙሉ ይሆናሉ። ኤርትራ ያላግባብ የወሰደችውን ትመልሳለች። ኢትዮጵያ ደግሞ ያላግባብ የተነጠቀችውን ትመልሳለች። በዚህ ሁኔታ ኢትዮጵያ ሙሉ ሀገር ትሆናለች። ይሄ መንግስት እየሄደበት ያለው ሁኔታ ነው። ትንሽ ጊዜ ነው። ከዛ በኋላ ኢትዮጵያ ልክ እንደ ማንኛውም ሀገር ወደ ቀይ ባህር ትመለሳለች። ወደ ቀይ ባህር መመለሷ ከአፍሪካ አልፋ እስያ፣ አውሮፓም እንድትገባ በራሷ መንገድ መውጫ መንገድ ኖሯት የራሷን ሸቀጥ፣ የራሷን ወታደራዊ ስልት፣ የራሷን ፖለቲካዊ አካሄድ የምትመራበት ወደብ ይኖራታል። ይሄ ውሸት አይደለም። ጊዜ የሚመልሰው በአጭር ጊዜ የሚሆን እውነታ ነው። ጠላቶቻችን ብዙ ሊያወሩ ይችላሉ። ወደ ጫፍ ስንደርስ ከዚህ የበለጠ ብዙ ወሬ ይወራል። እነ ጀዋር መሐመድ የሚሉት ነገር ሁሉ ውሸት እንደሆነ አሁን እያወቅን ስንመጣ ገና ወደ መጨረሻው ወደ አሸናፊነት ትግል ስንደርስ የመጨረሻውን ክር ልንበጥስ ስንል ብዙ ትግሎች እንደሚመጡ ማሰብ መቻል አለባችሁ። የመጨረሻዋን ሳቅ የምንስቀው እኛ ነን። እነሱ የፈለገውትን ቢሉ ኢትዮጵያ ግን በመጨረሻም አሸናፊ ትሆናለች። የዛን ትክክለኛ መንገድ ይዛ እየተጓዘች ትገኛለች። ናሽናል የተባለው ጋዜጣ ባወጣው መረጃ ላይ
ግብጽ የኢትዮጵያን የቀይ ባህር ፍላጎት ትደግፋለች ሲል ጽፏል። ብዙ ሰዎች ይህንን እንደ ስኬት ሲቆጥሩ መለከታለሁ። በእርግጥ ትልቅ ስኬት ነው። የኢትዮጵያ ፍላጎት ወደ ባህር መውጣት ነው። ከዚህ አንጻር መልካም ሊሆን ይችላል። ኢትዮጵያ በዓለም አቀፍ ድርጅቶች ፊት ሞገስ ማግኘቷን የሚያሳይም ሊሆን ይችላል። ግን ግብጽ ያቀረበችው ቅድመ ሁኔታን ስንመለከት ይህ የመጨረሻ ስኬት እንዳልሆነ ይገባናል። ግብጽ አቀረበችው በተባለው ዲፕሎማሲ አማራጭ ውስጥ አንደኛ ኢትዮጵያ በአባይ ውሃ ላይ ያላትን አቋም ካለሳለሰች የሚል ነው። እዚህ ላይ ኢትዮጵያ ከመጀመሪያውም ችግር አልነበረባትም። ውሃውን ለሁለቱም ሀገራት ይበቃል፣ በጋራ እንስራ ስትል የቆየች ሀገር ናት። እንኳን ለኛ ለተፋሰሱ ሀገራት የሚበቃ ውሃ ነው ያለን የሚል እምነት ነው ያላት። ይሁን እንጂ ግብጽ ፍላጎቷ ኢትዮጵያ አሳሪ ውል እንድትፈርምላት ነው። ያንን ውል እስካልፈረመች ድረስ ግብጽ አሸናፊ ሆነች አይመስላትም። ይሄ ደግሞ በዛም ሆነ በዚህ ግብጽ የአባይን ውሃ መቆጣጠር እንደምትፈልግ ያሳያል። ለዚህ ነው በተለያየ ጊዜ 11 የሚደርሱ የድርድር መንገዶች የተቀመጡት። በነዛ ድርድሮች ውስጥ ሁሉ ግብጽ የበላይ መሆን ስለምትፈልግ ኢትዮጵያ ሳትስማማ ቀርቷል። አለመስማማት ብቻ አይደለም፣ ግብጽ በዛው እያለች ኢትዮጵያ ህዳሴው ግድብ አስመርቃ ጨርሳለች። ሁለተኛ በግብጽ በኩል የቀረበው የተባለው የዲፕሎማሲ ምርጫ ኢትዮጵያ በምታገኘው ወደብ ላይ የባህር ኃይል እንድታሰፍር ግብጽ ፍላጎት የላትም። ያ ማለት ኢትዮጵያ የምታገኘው ወደብ የጦር ቤዝ የሌለው ሸቀጥ ማራገፊያ ብቻ ይሆናል ማለት ነው። ይሄ ደግሞ እጅግ በጣም ከባድ ነው። አስቡት፣ ግብጽ አቀረበች የተባለው ይህንን የዲፕሎማሲ አማራጭ ኢትዮጵያ ብትቀበል ኢትዮጵያ ተጠቃሚ ትሆናለች ወይ ብላችሁ ታስባላችሁ ወይ? በፍጹም። ይሄ ስኬት አይደለም፣ ይሄ ሴራ ነው። ግብጽ በዛም ሆነ በዚህ ኢትዮጵያን በውል ካሰረች በኋላ ለዘላለም ይሄንን ውል እያመጣች ልታስፈራራ ነው የምትፈልገው። ሰው እዚህ ጋር የሚወሰደው እርምጃ እጅግ ከባድ ጥንቃቄ የሚፈልግ ነው። የኢትዮጵያ መንግስት ብዙ የሚመከር አይደለም በዚህ ጉዳይ ላይ። ዛሬም ብቻ አይደለም፣ ለ50ና ለ60 ብቻ አይደለም፣ ለ100 ለ200 ለ300 ዓመት የሚያስብ መሪ ስለሆነ ያለን በዚህ ላይ ችግር ይፈጠራል የሚል ሐሳቤ የለኝም። ነገር ግን ትልቁ ስጋቴ ምንድነው? በጣም ኢገር ሆነናል የባህር በር ለማግኘት ማለት ነው። በዚህ ፍላጎታችን ውስጥ ግብጽ መግባት ስለፈለገች የባህር በሩን ለማግኘት ባለን ፍላጎት ብቻ አንዳንድ ነገሮችን ሉዝ ልናደርግ እንችላለን። ጥንቃቄ ማድረግ አለብን። 35 ዓመት አተነው ቆይተናል። ግብጽ የፈለገችው ነገር ሆኖ የባህር በር ከምናገኝ ባናገኝ እንመርጣለን። ኢትዮጵያ ጥሩ መከራከሪያ ነጥብ አላት። እኩል በጠረጴዛው ላይ መቀመጥ ትችላለች። በአባይ ወንዝ ላይ ግብጽ በጣም ፍላጎት አላት። ኢትዮጵያ የባህር በር ፍላጎቷ ከፍተኛ እንደሆነ ሁሉ ግብጽም የአባይ ወንዝ ላይ ያላት ፍላጎት ከፍተኛ ነው። ስለዚህ ሁለቱም በሆነ ነገር ላይ እኩል አቅም አላቸው። በዛ ላይ ወደ መሃል ግብጽ የማትጎዳበት ኢትዮጵያ የማትጎዳበት ነገር ላይ መነጋገር ያስፈልጋል። እዚህ ውስጥ ግን ሴራ የጎነጎኑ የቃላት ሚኒንጎችን ፕሮፐርሊ መረዳት የሚችሉ ኢትዮጵያውያን ናቸው ድርድር ላይ ከተመጣ ድርድር ላይ መቀመጥ መቻል ያለባቸው። ታሪካዊ ሁኔታዎችን የሚያውቁ ዕውቀት ያላቸው፣ በወንዝ ላይ በውሃዎች ላይ ዓለም አቀፍ ሕጎች ላይ ዕውቀት ያላቸው ሰዎች ናቸው በድርድሩ ላይ መቀመጥ ያለባቸው። እዚህ ጋር መጠንቀቅ ይገባል። ያንን ከተጠነቀቅን ምንም አታመጣም። ግብጽ የፈለገችው ብቻ አይሆንም። ኢትዮጵያ አሁንም ደረቷን ነፍታ እንደፈለገች የምትሆንበት ጊዜ አለ። 35 ዓመት ያለ ባህር ቆይተናል። ለምን 40ና 50 ዓመት አይቆይም? ፍላጎታችንና ጥቅማችንን ገለን አይደለም ይሄንን ወደ ማግኘት ያለብን። ሲጀመር ግብጽ አሁንም ፍላጎታ ኢትዮጵያን ማዘዝና ኢትዮጵያን መቆጣጠር እንጂ የምትፈልገው በፍጹም ዊን የሆነ አፕሮችን መጠቀም አትፈልግም። ለዚህ አይነት እሳቤ አልተሰራችም ግብጽ ፍላጎታ በማንኪያ ሰጣ በአካፋ መውሰድ ነው የምትፈልገው። ግብጽ በአሁኑ ሰዓት ወደብ ለኢትዮጵያ ምን ያክል ኢምፖርታንት እንደሆነ ስለምታቅ ነው እነዚህ አይነት ነገሮችን እያደረገች ያለችው። የኢትዮጵያ ድክመት ይሄ ቦታ ስለሆነ ታውቃለች። እኛም ደግሞ መንግስትም ጭምር ማወቅ ያለበት እኛ የባህር በር ድክመታችን እንደሆነ እነሱም ደግሞ የአባይ ውሃ ድክመታቸው ነው። አንድ ነገር መታሰብ ያለበት ነገር ግብጽ ለማንም ወዳጅ ሆነ አታውቅም በፍጹም። በተለይ ደግሞ በአፍሪካ ቀንድ ካሉ ሀገራት ጋር የራሷን ጥቅም ለማስከበር ካልሆነ በስተቀር ለየትኛውም ሀገር የእውነት ረዳት ሆነ አታውቅም። ከኤርትራ ጋር ያላትን ወዳጅነት ተመልከቱ። ኢትዮጵያን ለመጉዳት ስትፈልግ በቀጥታ ከሻዕቢያ መንግስት ጋር ነው የምትሰራው። ግን በግብጽ የሚገኙ ከ3000 በላይ የሚሆኑ ኤርትራውያን ስደተኞች በግብጽ ማጎሪያ ውስጥ እየተሰቃዩ ይገኛሉ። በኢትዮጵያ ግን ከ100,000 በላይ የሆኑ ስደተኞች አሉ። ሻዕቢያ እንደዚህ ኢትዮጵያን እያመሰ አንድም ነገር ጫፋቸው አልተነካም። በክብር በኢትዮጵያ ውስጥ ከኢትዮጵያውያን በላይ ሆነው እየኖሩ ይገኛሉ። ኢትዮጵያ አሰብን ልውሰድና መንገድ ልገንባ፣ መብራት ልስጥ፣ ቴሌኮም ላጋራ
አየር መንገድን ላካፍላችሁ ብላ ነው ለሻቢያ ጥያቄ ያቀረበችው። ነገር ግን በሻቢያ በኩል ምንም አይነት ምላሽ አልተሰጠም። ከዛ ይልቅ ከአልሲሲ ጋር በነፃ እየተገረደ ዜጎቹን በረሃብ እያስጨረሰ ይገኛል። የሚገርመው ነገር ግብፅ ኤርትራ ከኢትዮጵያ ጋር እንድትስማማ አትፈልግም። ራሷ ግን ጥቅሟ ሲሆን በቀጥታ እንደዚህ አይነት ሀሳብ ታቀርባለች። አያችሁ፣ ለራሷ ሲሆን በራሷ መንገድ ጥያቄ ታቀርባለች። ሌሎች የእሷ ወዳጆች ከእሷ ጋር ያሉ ሀገራት ደግሞ በፍጹም ከኢትዮጵያ ጋር እንዲሰሩ አትፈልግም። ለራሷ ጥቅም ከሆነ ግን ከኢትዮጵያ ጋር መስራት ትፈልጋለች። ይሄንን ያህለው እነ ኢሳያስ ላይ እየተጫወተች ያለችው እነ ኢሳያስ አፈወርቂ መንቃት አለባቸው። ሳይረፍድ ከኢትዮጵያ ጋር አብሮ መስራት መቻል አለባቸው። ከግብፅ ይልቅ ለኤርትራ ቅርብ የሆነችው ኢትዮጵያ ናት። እነዚህ ሁለቱ ሀገራት እኮ በደምም ይሁን በአጥንት የሚቆራኙ ሀገራት ናቸው። ተያይዞ ማደግ ይችላሉ። ሳይረፍድ መንቃት አለበት ኢሳያስ አፈወርቂ። ብቻውን መቅረቱ አይቀርም። ኢትዮጵያም ወደቧን ማግኘቱ አይቀርም። ይሄ ነገር ከመፈጠሩ በፊት ግን ቢያውቅ ቢረዳ መልካም ነው። የባህር በር ወይም የባህር ጠረፍ ለሀገራት ኢኮኖሚ፣ ፖለቲካዊና ማህበራዊ እድገት ከፍተኛ ጥቅም አለው። ከነዛ መካከል የተወሰኑትን ልንገራችሁ። አንደኛ፣ ለንግድና ለኢኮኖሚያዊ እድገት ይጠቅማል። የባህር በር ለንግድና ለኢኮኖሚያዊ እድገት ስንል ከምን አንጻር? ከዝቅተኛ ትራንስፖርት ወጪ አንጻር፣ ከቀጥተኛ ዓለም አቀፋዊ ግብይት አንጻር፣ ከገቢና ወጪ ንግዶች አንጻር ጥቅም አለው። ዝቅተኛ የትራንስፖርት ወጪ ማለት ምን ማለት ነው? ዝቅተኛ የትራንስፖርት ወጪ ማለት የባህር ትራንስፖርት ከየብስም ሆነ ከአየር ትራንስፖርት እጅግ ርካሽ የሆነ የትራንስፖርት አገልግሎት የሚሰጥበት ዘርፍ ነው። ይሄ ዘርፍ ግዙፍ የንግድ ዕቃዎችን፣ ነዳጆችና ማሽነሪዎችን በብዛትና በዝቅተኛ ዋጋ ለማጓጓዝ ተመራጭ ነው። ስለዚህ ለንግድና ለኢኮኖሚ ይጠቅማል ሲባል ከዝቅተኛ ትራንስፖርት ወጪ አንጻር ይሄ ነው ማለት ነው። ቀጥተኛ ዓለም አቀፋዊ ግብይት ስንል ምን ማለታችን ነው? ሀገራት የሌላ ሀገርን ወደብ ሳይጠቀሙ በቀጥታ ከዓለም ገበያ ጋር በራሳቸው ወደብ እንዲገናኙ ያደርጋል ማለት ነው። ይሄ ከወደብ ጋር ተያይዞ የሚወጡ የወደብ ኪራይን የመሳሰሉ ሌሎች ወጪዎችን የሚያስቀር ይሆናል ማለት ነው። ሌላ ለንግድና ለኢኮኖሚ አንጻር ከምንለው የገቢና የወጪ ንግዶችን በተመለከተ የሚሰጠው ጥቅም አለ። ለሀገር ውስጥ ምርቶች የውጭ ገበያ ለማገናኘትና ለኢንዱስትሪ የሚያስፈልጉ ግብዓቶችን ዋነኛ በር ሆኖ ያገለግላል ይሄ ማለት ነው። ሁለተኛ፣ ለስራ ዕድል ፈጠራና ለከተሞች እድገት የወደብ ኢንዱስትሪ፣ የወደብ አካባቢ ማራገፍ፣ የመጫን፣ የጥገናና የሎጂስቲክስ ስራዎች በመኖራቸው ለብዙ ሺህ ዜጎች የስራ ዕድል ይፈጥራል። የወደብ ከተሞች ምስረታ፣ የባህር በር አቅራቢያ የሚቆረቆሩ ከተሞች የንግድ ማዕከል ስለሚሆኑ ፈጣን እድገት ይኖራቸዋል ማለት ነው። ሶስተኛ፣ ለተፈጥሮ ሀብት አጠቃቀም የባህር ውስጥ ሀብትን መጠቀም እንድንችል ይጠቅመናል። አሳን ጨምሮ የተለያዩ የባህር ምግቦችን ለምግብ ዋስትናና ለውጭ ንግድ ትልቅ ገቢ ያስገኛሉ። የባህር በር ሲኖረን ብዙ ነው እኮ ጥቅሙ። የነዳጅና የማዕድን ሀብቶችን በባህር ዳርቻዎችና በውቅያኖስ ወለል ስር የሚገኙ የነዳጅና የጋዝ ክምችቶችን ለመጠቀም የባህር በር ወሳኝ ነው። እነዚህን ሁሉ ነገሮች ነው ኢትዮጵያ አታይ ነው የቆየችው። ዝም ብሎ ለጅቡቲ ስለምንከፍለው ገንዘብ ብቻ አይደለም ማሰብ ያለባቸው። ከገንዘቡ ጀርባ ብዙ ነገሮችን ነው እያጣች ያለችው ኢትዮጵያ። አራተኛ፣ ለፖለቲካዊ ስትራቴጂካዊ ተጽዕኖ የባህር ኃይል ያስፈልጋል። ይህንን አታቆይታለች። አንዲት ሀገር የባህር በር ሲኖራት የባህር ኃይልን በመገንባት ሉዓላዊ ደህንነቷን ለመጠበቅ ትችላለች ማለት ነው። ጂኦፖለቲካዊ ብልጫ እንዲኖራት ያስችላታል። የባህር በር ያላቸው ሀገራት በዓለም አቀፍ ዲፕሎማሲያዊና በክልላዊ ትስስር ውስጥ ያላቸው የመደራደር አቅም ከፍተኛ ነው። ስለዚህ የባህር በር ሲኖረን የመደራደር አቅማችን ሁሉ አብሮ ይጨምራል ማለት ነው። ሌላ፣ ለቱሪዝም የባህር ዳርቻዎች ለቱሪስት መስህብነት እጅግ አስፈላጊ ናቸው። ለመዝናኛ፣ ለዋናና ለጀልባ ጉዞዎች ስለሚውሉ ከፍተኛ የውጭ ምንዛሪ ያስገኛሉ። በአጠቃላይ የባህር በር የሀገርን ኢኮኖሚ ከዓለም ጋር የሚያስተሳስርና የኑሮ ውድነትን ለመቀነስ የሚረዳ ነው። የኢኮኖሚ የጀርባ አጥንት ተደርጎም ይወሰዳል። ስለዚህ ኢትዮጵያ ይህንን ሁሉ ነገር ነው ያጣችው። እንዲህ በቀላሉ የሚታይ ነገር አይደለም። የግብፁ ፕሬዝዳንት ጽፈውታል በተባለው ደብዳቤ ላይ ግብፅ የኢትዮጵያ የቀይ ባህር ፍላጎትን ትደግፋለች፣ ለዚህ ደግሞ የአሜሪካኑ መሪ ትራምፕን አደራዳሪ እንዲሆኑ መርጣለች። ግብፅ ይህንን ያደረገችው የራሷን ፍላጎት በአሜሪካን በኩል ለማሳካት ነው። ስለዚህ የኢትዮጵያ መንግስት አሁንም ከፍተኛ የድርድር ነጥቦችን በማስቀመጥ ከግብፅ ጋር መደራደር አለበት። አለበለዚያ ከባድ ነው የሚሆነው። ያሰልጠናቸው የባህር ኃይል አሰልጣኞችን ማስፈሪያ ቦታ ማግኘት መቻል አለብን። ይሄንን ከግብፅ ጋር ተደራድረን ማሸነፍ ስንችል ነው ማድረግ የምንችለው። እነሱ ይዞት የመጡት ሀሳብ አለ፣ ያንን ሀሳብ መጣል መቻል አለብን። አለበለዚያ ነገሮች ሁሉ በዜሮ ነው የሚባዙት። የወጡ ወጪዎች በሙሉ ኪሳራ ናቸው የሚሆኑት። እስካሁን ከከሰርነው የበለጠ ሌላ ኪሳራ ስለሚጠብቀን በጣም ጥንቃቄ ማድረግ ያስፈልጋል። ግብፅ ኢትዮጵያን ማሸነፍ የለባትም። አሁንም ኢትዮጵያ ግብፅን በዝምታ ውስጥ ቆይታ ማሸነፍ ይገባታል።
ውድ አድማጭ ተመልካቾቻችን ለዛሬ የነበረን ፕሮግራም ይህንን ይመስላል። በሚቀጥለው በሌላ ፕሮግራም እስከምንገናኝ መልካም ጊዜ ይሁንላችሁ።